የገዛ ጓደኛው ጉድ እኔ እንደሚገለኝ ዛተብኝ። ምን ላርግሽ? ወይ በገንዘብም ዙሪያ አይደለም በቃ እንዴ ምን አይነት አማራጭ አለኝ? እሺ ወንድ ልጅ ነው ትረዳኛለህ። አለቀ። ለነፍሴ ስለሱን ገደልኩትኝ። አንተ ውሻ ኪሩቤል አንተ ነው የገደልከው? አለቄ ነው እኔ የሚያዘኝ ብር የተቀበልኩት ሰው። አለቃ ነው የምታወራው። አንቺ የማታውቂው ነገር አለ። እኔ ብር የተቀበልኩት ሰው አለ። እንቅልፍ አጥቼበታለሁ ከልጄ መሞት ባሻገር አንዳንድ የምሰማቸውና የማያቸው ነገሮችን እኔም ትንሽ በጥብጦኛል፣ አሞኛል። ትንሽ ተዝቶብኝ ነው፣ ተገድጄ ነው፣ ፈልጌ አይደለም። ኪሩቤል ማለት እኔ የምወደው ወንድሜ ነው። ወዱ አትበል፣ ዝም በል። እኔ እዚህ ጋር ይሄን ነገር ከነገርኩ እኔ ልሞት እችላለሁ፣ አይታወቅም እንዴ። የኔ አድቫንቴጅ ቆይ ዝም ብለህ ነው የወሰደብኝ። ያንተ ድርሻ እንዴት ነው የወሰደው? 200 ሺህ ብር እኮ ነው የወሰደው ከ800 ሺህ ብሩ። እና ታዲያ እናንተ ድርሻ እንዴት ነው የሚሆነው? ለሶስት ይካፈል ስንት ነው የሚሆነው? ምን ዝርፊያ? የምን ዝርፊያ? የኔ ልጅ ኧረ አያደርግም። ስለ ኪሩቤል ጉዳይ የዚህን ያክል ጠልቀ ማወቅ የለብህ። ጠልቀ ገባህ ማለት ህይወቴ ላይ ነው የምፈርደው። እሺ የኔ አባት ማን ነው የማን ህይወት ላይ የሚፈርድ? አያደርገውም። ልጄን ወይኔ ዛሬ ሌላም አንዳንድ ባለ ሀብቶችን እንዳገትና እንዲታገቱ መረጃ እንድሰጥ ማለት መረጃ ይሰጡኛል። እንደዛም ባለ ሀብቶች እንዳስወግድ ይነግሩኛል። ማናና ነው የሚመደሰደት? ኪሩቤል እንዴት ነው የምታውቀው? ምን አገባህ አንተስ? የት ነው የምታውቀኝ? ነስ ስለዚህ ምንም አይመለከትህም። ጓደኛዬ ነው። ጓደኛዬ በአደጋ ነው የሞተው። አለቀ። እኔ ሚኪያስ ስለ ኪሩቤል አያገባኝም። እንዴት ትላለህ? ጓደኛችን እኮ ነው የሞተው። አንቺ ውሻለ ምንድነው? አለበለዚያ ግን እናትሽን ማጣት የምትፈልጊ ይመስለኛል። ምን ማለት ነው እናትሽን ማጣት? ቆይ አንተ ታውቃቸዋለህ? ንገረኝ። ሁላሰው ምንድነው? ዝም በል። ምንድነው? ከመሬት ተነስቼ ዝም ብለው ማን አንተ? ምንድነው? የሞተን ሰው ድጋሚ ማስነሳት አልፈልግም። ያዳመጥሽ ነው? ስለሱ ጉዳይ ካሁን በኋላ ብታናገሪ ማለት ነው ወይስ ማሞት ፈልገሻል አንቺ? ቆይ አንተ የገደልከው አንተ ነህ እንዴ? ምን ሰምኛለሽ? ካሁን በኋላ ስለ ኪሩቤል ጉዳይ እንዳታናግሪኝ ብዬሽ ነግሬሻለሁ አይደል? ለምንድን ነው ማላናግርህ? አሁን ዝም በል። ረግጣለሁ ገና። ለምን ነው ትረግጠኝ እንዴ? አንተ እያየኸው ነው ድፍረቱን እንዴ? ምን ማለት ነው ድፍረቱን? ማን እንደሆንኩ ታውቃለህ? አታውቀኝም እኮ አይደል? እሺ እንተዋወቅ። እኔ ማን እንደሆንክ ከኔ ጋር እንተዋወቅ በደንብ። መጀመሪያ እስኪ ስለ አንተ ማንነት ንገረኝ። የኔ ማንነት ስትሰማ ግን እንደዛ ከሆነ በዛ መንገድ ከምንተዋወቅ ካሜራ ጠፍቶ ብንተዋወቅ ምን ይመስለዋል? ማለት የሁላሱ ይዘህ ስለመጣ ነው ሚኪያስ መፈራ ይመስል? አይ ትንሽ እሱም እኔ ነኝ ብሎ ነው አይደለ እንትን ሲል የነበረው። በቃ በዛ መንገድ ብንተዋወቅ። አንዴ ካሜራውን ዝቅ አልገባኝም እኮ። አይ እሱን ተው፣ ችግር የለውም። አልገባኝም አይደለ ነው መጀመሪያ ይሄኛው ቆይ ችግር የለም። ያጅልኝ ካንተ ጋር በደንብ ታስደብድብኝ እኮ። ያጅልኝ አልገባኝም እኮ። አንዴ ካሜራውን ዝቅ ዝም በል እኮ ዝም በል። ሚኪያስ ሌላ ስመኝ እገልሻለሁ። ፈጣሪ ምስክሬ ነው። ከዚህ ልውጣ እገልሻለሁ። አወቅኝ ንገረኝ። አሁን ተዋወቅን። መጀመሪያ እኮ አረ አንተ ተዋወቅን ወይ? አወቅኩ። አሁንሽ ጎበዝ። ይሄ ጸባይተኛ ነው። አንቺ ቁጭ በይ። እኔ ይኸውልህ ከእንዳንተ አይነቱ ጋር እኔ ውሃ አምጣልኝ። የምን አባ ውሃ ነው? ትንፋሽ ያጥረኝ። ውሃ አምጣልኝ። አይ ቆይ ትንሽ ጃኬትን ልክፈትና አየር ትወስዳለህ እንዳያሳስብ። ይበቃል። ይሄን ያህል ከከፈፍኩልህ አወከኛው ማን እንደሆንኩ በደንብ አውቄያለሁ። ስለዚህ ሌላ ነገር ውስጥ የከፋ ነገር ውስጥ ልግባ? ትክክለኛው ነገር ስለ ኪሩቤል ትነግረኛለህ። ምን ነው ፈልገው? ይኸውልህ ስለምትሰራው ስራ ሁሉንም ነገር ነግራኛለች። ስለሱ አልፈልግም።
እሺ ከኔ ምንድን ነው የምፈልገው? ለምንድን ነው ኪሩቤልን ሲጀመር ማን የገደለው? ለምንድን ነው የኪሩቤልን ጉዳይ እሷ ስታነሳ በእናቷ የምትይዛት? ይኸውልህ ስለ ኪሩቤል ጉዳይ የዚህን ያክል ጠልቀህ ማወቅ የለብህ። ጠልቀህ ገባህ ማለት ህይወቴ ላይ ነው የምፈርደው። እሺ የኔ አባት ማን ነው የማን ህይወት ላይ የሚፈርድ? አንተ ስለ ኪሩቤል ጉዳይ ጠልቀህ ማወቅ ማን ነው የኔ ህይወትን የሚወስነው? ማን ነው አለ? የኔ አለቃ አለ። የኔ አለቃ ያንተ አለቃ ፈጣሪ አይደለም የኔ ህይወትም የሚወስነው። ቆይ ስለ አለቃቸው አልነገርሽኝም አላችሁ? ሶስታችን ብቻ ነው የምንሰራው። እና ታዲያ ምንድን የምትለው? ሰማኛለህ? እኔ ሌላ ጊዜ ማቃጠልበት የለኝም እኮ እየነገርኩህ ነው አይደል? አንተሽ ታለበት ቆበዝ ጸባይ ብትገዛ ይሻላል ብያለሁ እኮ። ሚኪያስ ይኸውልህ እሷ ነግራለች አይደል? ያለውን ሶስታችን ምን አይነት ወንጀል እንደምንሰራ ታውቃለህ አይደል? አይደል? አዎ በጣም ጥሩ። በእኔ በግሌ ደግሞ ከጀርቤ እንትን የሚለኝ ሰው አለ፣ የሚልከኝ ሰው አለ፣ የሚያሰራኝ ሰው አለ። እና እሺ ቀጥል። ይኸውልህ አንዳንድ ባለ ሀብቶችን እንዳገትና እንዲታገቱ መረጃ እንድሰጥ ማለት መረጃ ይሰጡኛል። እንደዛም ባለ ሀብቶች እንዳስወግድ ይነግሩኛል። ገባህ? እና ያንን መረጃ ለኪሩቤል ነግረዋለሁ። እሷም አለች፣ እሷ መረጃ ትሰጠናለች፣ እኔም አቀብላቸዋለሁ መረጃ። ያንን መረጃ ለኪሩቤል ነግረዋለሁ። እነዛን መረጃዎች እናጠፋለን ማለት ሰዎቹን ያሉበት ቦታ እናውቃለን። ከዛ በኋላ ያሉበትን ቦታ ካወቀን በኋላ እንዳለ ያለውን ነገር ከዘረፍናቸው እንዳለ ያላቸውን ነገር ሀብት የተባለ ነገር ያላቸውን የእጅ ወርቃቸውን ቀለም ለምንድን ነው ሌላ ሰው የምዘበዝበው? ኪሩቤልን ማን ነው የገደለው? እሱ ቀስ በይ እሺ። አንድ ዝም ቀጥል። ያላቸውን ነገር ከቀማን በኋላ እናስወግዳቸዋለን። እነሱ ይኸውልህ ካለቄ የተወሰነ ገንዘብ ተቀብዬ ነበር እኔ ማለት ልከፍለው የማልችለው ገንዘብ ማለት ነው። ለምን ተቀበል? በቃ አስፈልጎኝ ነበር ያ ገንዘብ። ለራሴው ነገር ለመክፈት አስፈልጎኝ ነበር ያ ገንዘብ እና ያንን ገንዘብ መክፈል አልቻልኩም ነበረ። ይኸውልህ የእኔ አባት እኔ እዚህ ጋር ይሄን ነገር ከነገርኩ እኔ ልሞት እችላለሁ፣ አይታወቅም እንዴ? የኔ አድቫንቴጅ ነው እዚህ ምን ይኸውልህ ብትነግረኝ ይሻላል ከነሱ ቀድሞ እኔ ብገል ይሻላል አይደለም? እሺ ነው መሞት የማይቀር ከሆነ ለምን እነግርሃለሁ? አድቫንቴጅ ምንድነው? ምንድን የምትፈልገው? አድቫንቴጅ ምንድነው? ትከላከልልኛለህ ከነሱ? ዋስትና የምትፈልገው? አዎ ዋስትና እፈልጋለሁ። ምን አይነት ዋስትና? ከነሱ የፈለግከውን ጠይቀኝ። እርግጠኛ ነህ? እነሱ እንዳያገኙኝ ማድረግ ትችላለህ? ከነሱ መደበቅ እችላለሁ? አዎ እርግጠኛ ነህ? እኔ እጅ እስከገባ ድረስ ምንም አያደርግም። ለማንህ ከማመኑ ጨማራጭ አለ የለኝም። እና ታዲያ እስካሁን የነገርከኝም ብቻ ለነሱ ባሰ ምን ሊፈጠር ይችላል? ተዋ እንደዚህ ብለህማ። ስለዚህ እኔን ማመኑ ይቀላል እኮ። እሺ አምናለሁ። እሺ ይሻላል። ይኸውልህ የኪሩቤል ሞት እኔ አይደለሁም ተጠያቂው፣ ግን ከኔ በላይ ያለው ሰው ነው ተጠያቂ። ማነው ካንተ በላይ ያለው ሰው? አለቃዬ ነው እኔ የሚያዘኝ። ብር የተቀበልኩት ሰው አለቃ ነው የምታወራው። አንቺ የማታውቂው ነገር አለ። እኔ ብር የተቀበልኩት ሰው አለ። በቃ ብር የሚያስፈልገኝ ሰዓት ስለነበር ብር የተቀበልኩት ሰው አለ። እናንተ እኛ ስላንተ ብር እኛ ምን አገባን? ምን አገባቸው? አሁን የመጀመሪያው ጥያቄ ኪሩቤልን ማን ነው የገደለው? እኔ ነኝ የገደልኩት። አንተ ውሻ! ኪሩቤል አንተ ነው የገደልከው? እሺ ሜላት ምንድን ነው የምትማጪው? እኔ ያሳለፍኩት ነገር የምታውቂው ነገር አለ? እረፊ ሜላት እረፊ። ደፍረሽ እጅ ነው አንሳሽ፣ እጅሽ ነው አንሳሽ። ስታወራ ትንሽ አታፍር? እሺ ሜላት እረፊ እያልኩሽ እኮ ነው። ቁጭ በይ አርፈሽ ቁጭ በይ። ሲጀመር እኩንም ያይ ካንተ ደረስ እኔም እንደ ወንድሜ ነበር ነው። እና እንዴት እጅን ከሱ ላይ ታነሳለህ? ፈልጌ አይደለም ሆዳም አፈር ብላ። ለገንዘብ ብዬም አይደለም ያደረኩት። ማን ያስገደለ? ሜላት አሁን ስራ ይለስራበት። ለገንዘብ ብዬም አይደለም ያደረኩት። በቃ ግዳጅ ሆኖብኝ ነው። ተዛተብኛ ምን ላድርግ? ስለዚህ አንተ ከምትሞት እሱ መግደል ይቀላል። በቃ አማራጭ የለኝማ ታዲያ። ይኸውልህ ብር የተበደልኩት እሱ ይሄ ማለት አለቃዬ ማለት ነው። እኔ አለቃዬ ብዬ የምለው ሰው ኪሩቤልን ካላስወገድኩት እኔ እንደሚገለኝ ዛተብኝ። ምን ላድርግ? እሺ
ወይ በገንዘብም ዙሪያ አይደለም በቃ እንዴ ምን አይነት አማራጭ አለኝ? እሺ ወንድ ልጅ ነህ ትረዳኛለህ፣ አለቀ። ለነፍሴ ስለ እሱን ገደልኩትኝ፣ መግደል ነበረብኝ። ከሱ ይልቅ ዝም በይ አንቺ። እኔ ምን እንዳሳለፍኩ ነው የምታውቂው ነገር የለም። እሺ እኔ ስላንተ አሳልፍ ካላሳልፍ አይመለከተኝም። ገደል መግባት ትችላለህ። ዝም ብሎ ነበር ማለት ነው። ከኪሩቤል ቅንጣት ታክል እንኳን እንደማትደርስብኝ ታውቃለህ። ይኸውልህ በቃ ኪሩቤልን ፈልጌ አይደለም የገደልኩትኝ። በቃ ተዝቶብኝ ነው፣ ተገድጄ ነው፣ ፈልጌ አይደለም። ኪሩቤል ማለት እኔ የምወደው ወንድሜ ነው። ወዶ አትበል፣ ዝም በል ሜላት፣ ዝም በል። ስራዬን እየሰራሁ ነው። እሱ ቀጥል። ፈልጌ አይደለም የገደልኩት። በቃ እንደነገርኩህ ተዝቶብኝ ነው። እሱን ካልገደልኩት እኔን እንደሚገለኝ ዛትብኝ እና በእኔ ስር ደግሞ አንድ እህት አለችኝ የምትምር። እሷንም እንደሚገልብኝ ዛተብኝ። ከየት እንዳገኛት አላውቅም፣ ግን በቃ ፎቶዋን አሳየኝ። ኪሩቤልም አገሉ ከሆነ አንተንም እህትንም እገልብሃለሁ አለኝ። ምን ላድርግሽ? እኔ ምን ላድርግሽ? አማራጭ አለኝ? የለኝም አማራጭ። ቆይ አንቺ አለቃ እንዳላችሁ አልነገርሽኝም? እስከ ዛሬ ድረስ ይኸውልህ ከእነሱ ጋር ስሰራ አለቃ እንዳለኝ አያውቁም እነሱ። ለብቻዬ ነበር፣ በድብቅ ነበር የምሰራው። ይኸውልህ አለቃዬ ከኪሩቤል ጋር ችግር አለበት መሰለኝ። ምን አይነት ችግር ነው ያለበት? ይኸውልህ ምን መሰለህ፣ ኪሩቤል የአለቃዬን ፋይል ሳይዝበት አይቀርም መሰለኝ። ምን አይነት ፋይል? ይኸውልህ ነገሩ ብዙ ነው፣ እንደምነግርህ ቀላል አይደለም። እኔን ከያዝከኝ አይቀር አለቃዬንም ልትይዘው ስለምትችል እሱን ብጠይቀው ይሻላል። ለማንኛውም ግን ዝም ብዬ ልንገርህ። አንተ የምታውቀውን ደግሞ ትነግረኛለህ። አለቃዬ ይኸውልህ ብዙ የሚሰራቸው ወንጀሎች አሉ። ማለት እንዴት ብዬ ልንገርህ፣ በቃ ከባባድ ወንጀሎችን ይሰራል። ገንዘብ ይቀበላል፣ ዶላሮችን ይሄ እንዴት ነው የሚባለው? በቃ ከሌላ ሀገር የሚመጡትን ሰዎች እያሳፈነ ሌላ ወንጀል ይሰራል። በሰዎች መታወቂያ ሌላ ነገር ያደርጋል። እዛ አንድ ቀን የኪሩቤል ዘመድ ሆነ አላውቅም፣ እኔ የእሷን ያዘበት። እኔ እኮ እሞታለሁ እኮ ግን ይህን ነገር ስነግርህ። የእሷን አንዱ ዘመድ ያዘበት የኪሩቤል። ሁለት አማራጭ ሰጥቻለሁ። እሱማ ከአንተ ጎን ብሆን ይሻለኛል። ለምትከላከልኝ ከሆነ ከአንተ ጎን ብሆን ይሻለኛል። ሁለተኛ ደግሞ ይህን ፋይልን ብቻ ብልክለት ምን ሊያደርገው ይችላል? ይገሉኛል። እሱማ ቀጥታ ነው የሚገሉኝ። ምረጥ። የኪሩቤልን ዘመድ ያዘ። አንቺ ይህን ነገር ኪሩቤል ነግሮሻል? አልነገረኝም። እሺ ቀጥል። እዛ ኪሩቤል ማለት አለቃዬ መጀመሪያ እኔን ያሳየኝ። ይህንን ሰውዬ እንድታስወግድልኝ እፈልጋለሁ አለ። ማለት እኔ ደግሞ ሰውዬውን ስለማውቀው የኪሩቤል ዘመድ ስለሆነ የኪሩቤል ስልክ ላይ በፎቶ ስላየሁት፣ ኧረ አለቃዬንማ የሚሆን ነገር የለም የወንድም የምለው ሰው እኮ ነው የእሱ ዘመድ ነው አልኩትኝ። ማን ነው እንደዚህ በቃ እኔ ስለ ኪሩቤል ነገርኩት፣ ያለውን ለኪሩቤልም ነገርኩት። እንደዚህ አይነት የሚባል አጎት ማን ነው ዘመድህ ተይዟል እና እንደዚህ አይነት ብር ካልከፈልክ እገልሃለሁ እያለ እየዛተበት ነው ብዬ ነገርኩት። ኪሩቤልም በቃ አላንገራገርም። እንዴት ነው ሰውየውን ማግኘት የምችለው አለኝ። እኔ አላውቅም፣ እሱን ግን የሆነ ስልክ አለ፣ የሆነ የደወለልኝ ስልክ አለ፣ በሱ ስልክ ልታገኘው ትችላለህ ብዬ ነገርኩት። ከዛ ኪሩቤልም ደወለለት። ተገናኝተው ምን ያወሩ አላውቅም። ምን እሱን ካለቄ የሆነ ፋይል ብቻ እንደያዘበት ነገረኝ፣ አሳየኝ። እሱን ፋይል ማለት በድብቅ ካሜራ እንዴት ነው ምንድን ነው የሚባለው? ብቻ የሆነ ድብቅ ካሜራ ይዞ ነበር የገባው ሲገናኙ ማለት ነው። እና አንቺ ሁሉ ነገር ታውቂ ነበር ማለት እየፈጠረ ነው አይደለም? ኪሩቤል የቅርቤ ሰው ነው ብሎሻል አይደል? ነኝ አይደል? እንደዛ ነው ያልሽው? አዎ። እና ታዲያ እኔ ምንም የሚደብቀኝ ነገር የለም ኪራ። እየፈጠረ ነው እያወራ ያለው። እየፈጠርኩ አይደለም አንቺ ልጅ። እሺ ዝም በይ። እውነቱን ነው የተናገርኩ ያለሁት። እሺ ቀጥል አንተ። ከዛ ኪሩቤል ድብቅ ካሜራ ይዞ ገብቶ ነበረ። እዛ ድብቅ ካሜራ ላይ ያለቀኝ ፋይል ነው ያዘበት። ማለት ለሰከንዳት ይሁን አላውቅም፣
አለቄ ለሽንቱ ይሁን ለምን እንደወጣ አላውቅም። ከስልኩ ላይ ፋይል ያዘበት በካሜራው በስልኮቹን ፎቶ አንስቶ ነበር። እነዚህ የሚያገታቸውን ሰዎች እና የሚገሏቸውን ሰዎች ማለት ነው። ፋይል እንዳለ ይዞበት ነበር። ያንን ፋይል ለእኔ ያሳየኝ። እኔ ደግሞ ከኪሩቤል ይልቅ ኪሩቤል እንደ ወንድምህ ቢሆንም አለቃዬ ደግሞ ከብዙ ነገር ያወጣኝ ሰው ስለሆነ ለሱ መከላከልን መረጥኩኝ። ከዛ ኪሩቤል ገደልከው? እስኪ ዝም በይ አንቺ። ዝም በይ አንቺ። አማራጭ ስለሌለኝ ለአለቃ ሄድኩና ነገርኩት። ኪሩቤል እንደዚህ አይነት ፋይሎችን ይዞብሃል። ምንድን ነው አለቃ፣ ይህ ሰውዬ ወደ ፖሊስ ጣቢያ ከሄደ የማይሆን ነገር ውስጥ ችግር ውስጥ ነው የምትገባው ብዬ ነገርኩት። ይል አለቃ በቃ እሱን ጉዳይ እጨርሰዋለሁ አለኝ። እሺ ብዬ ዝም አልኩኝ። በቃ ለሀፍታ ጊዜ ትቼው ነበረ። እዛ የሆነ ታይም ላይ ብር አስፈልጉኝ ስለነበረ ደሞዜ ሳይደርስ ከደሞዜ እጥፍ በላይ ጠየቅኩትኝ። አለቃ አላንገራገረም። እሱም ቀጥታ ያን ብር ሰጠኝ። ደሞዜም ማለት ነው። ደሞዜን ሳይሆን ከደሞዜ እጥፍ በላይ ሰጠኝ። ጠየቁትን ብር ወደ 900,000 ነው ወደ 1.2 የሚሆን ብር ሰጠኝ። እኔም በደስታ ያን ብር ተቀብዬ ወጣሁኝ። ከዛ በኋላ ግን ብሩን መክፈል አቃተኝ። አለቃ በቃ ብሩን መክፈል አልችልም፣ ከደሞዜ ከሚቆረጥብኝ ነገር ውሰድ አልኩትኝ። ይሄንን ላድርግ አልችልም፣ አለበለዚያ ግን እህትህንም ወይ አንተንም እገልሃለሁ አለኝ። አለቃ ይቅርታ አድርግልኝ፣ እኔ በምንም አይነት means ልከፍል እችላለሁ ብዬ ነገርኩትኝ። ግን ሊያምነኝ አልቻለም፣ ሊሰማኝም አልቻለም፣ ፍቃደኛ አልነበረም። አለቃ ትንሽ ጊዜ ስጠኝ አልኩትኝ። እኔ በምሰጥ መንገድ ብርህን ልምርልህ እችላለሁ አለኝ። ብርህንም ህይወትህንም እህትህንም ልምርልህ እችላለሁ አለኝ። በምን ጉዳይ አልኩትኝ። ኪሩቤል እንድታስወግደው ፈልጋለሁ አለኝ። እኔም በቃ ማለት አልፈለግኩም ነበር። እኔማ የሚሆን ነገር አይደለም አልኩት። ከዛ እህቴን ፎቶ አሳየኝ። እህቴ ማለት ደግሞ በቃ ከእናቴ የቀረችኝ ከእናትና ከአባቴ የቀረች አንድ ብቻ ናት። እህቴን ፎቶ አሳየኝ። አማራጭ አልነበረኝም። ኪሩቤልን ገደልኩት። በቃ አፈሞልት ኪሩቤልን ገደልኩት። አማራጭ አልነበረኝም። ወይ ለምንድን ነው ይልሽ ማንገለው? ኪሩቤልን ገደልኩት። በቃ አማራጭ ስላልነበረኝ። ይኸውልህ የገደልኩበትን ምክንያት ፈልጌ አይደለም፣ እንደነገርኩ ተገድጄ ነው። ገንዘብ አንስቶ እንደነበረ ስትነግራት ነበር። አዎ ገንዘቤንም ወስዶ ነበር። እሱማ ያንተን ገንዘብ አልወሰደም እሱ። ይኸውልህ ያ ብር ምናልባት የእሱ ድርሻ ቢሆንስ? የእሱ ድርሻ አይደለም፣ አንድ ላይ የሰራነው ብር ነው። ድርሻዬን ነው የወሰደብኝ። ያንተን ድርሻ እንዴት ነው የወሰደው? 200,000 ብር እኮ ነው የወሰደው ከ800,000 ብሩ። እና ታዲያ እናንተ ድርሻ እንዴት ነው ሊሆን የሚችለው? ለሶስት ይከፈል ስንት ነው የሚሆነው? ደነዝ ተናገር። እሱማ ሌላ የምትለኝ ነገር አለ? በቃ ማለት ይሄን ፈልጌ አይደለም የገደልኩትኝ። የሁላ ሴራ ተጠንሶብኝ ነው። እኔ ፈልጌ አይደለም። አለቃዬ እኔ ሁላ ነገር እንትን አለብኝ። ስለቱን እነሱ ማለት የሰው ህይወት እንደዚህ ረክሷል እንዴ? በ900,000 እና በአንድ ነጥብ ምናምን ያም ያንድ ወጣ ነበረ። ምን ያደርጋል ታዲያ? እህቴ እኮ ናት፣ ነፍሴ እኮ ነው። እሺ እህቴ እኮ ናት። አዎ እህቴ ናት። ቆይ ለምንድን ነው ይሄ ልጅ እንድገለው ማትፈቅዱልኝ? አይሆንም። ስርዓት ያዥ፣ ቁጭ በይ። ይኸውልህ በቃ ከዚህ ነገር ጀርባ እኔ ምንም የማውቀው ነገር በቃ የእሱን ነፍስ መግደሌ ጥፋተኛ ነኝ። እሺ ይሁን ግን በቃ ያለውን ነገር አለቃዬን ጠይቅ። በቃ ስትይዙ እሱን ጠይቀው። አይቀርም እኮ በቃ እሱን ስትይዙ ጠይቀው። እሱ የት ነው ያለ አለቃ? ቆይ እኔ አንድ ያልገባኝ ጉዳይ አለ። አንቺም አንተም ብላችሁኛል በሳምንት 800,000 ብር እንሰራለን አልሽኝ አይደለ? አንተ ካለቃ 1.2 ሚሊዮን ብር ተበደርክ። ስለዚህ በሳምንት ለሶስት 800,000 ብር ተሰራው 200 ምናምን ሺህ ብር ነው አይደለ? ያ መክፈል ከቻልክ እዚህ እርምጃ ውስጥ ምን አስገባ? በብሩ ብቻ አይደለም። አንድ እህቴን ይዞብኝ ነበር፣ ሁለት ደግሞ በፋይሉ ምክንያት ነው። እሺ ኪሩቤል ተወገደ። አዎ ፋይሉስ? ፋይሉ ይጠፋል። ይጠፋል በኋላ እህቴንም ይለቅልኝ። ይጠፋል ነው ጠፍቷል? ኦልሬዲ እሱ ስልክ ላይ ነበረ፣ ጠፍቷል ማለት ይቻላል። ስልኩን ተቀብሎ ኪሩቤል ስልክ ያለው? አዎ። ስለዚህ ስታስወግደው ስልኩን ወስደሃል? አዎ ስልኩን ተቀብዬዋለሁ እዛው ላይ። ከዛ እህቴንም እንደሚለቅልኝ ነበር ነው። ምነው ነው እህቴን ለቋል አለቀቀ? ምክንያቱም የሚፈልገውን አድርገሃል አይደል? አዎ
እንደሚለቃት ነግሮኛል እኮ። አሁን ለቋታል አለቀቃታ ኦሬዲ ተፈጥሯል አይደል? አድርገዋል ያዘዘህን ሁሉ እና አለቀቃት። ለምን? ሌሎች ስራዎች እንድሰራለች ይፈልጋል። ስምምነታችሁ ግን በኪሩቤል ጉዳይ ነው ነበር እና ግን ሌሎች ስራዎችንም እንድሰራለች ይፈልጋል። ይኸውልህ ግን እባክህ እህቴን ከሱ አድንልኝ። በቃ እንደዛ እንዳደረግ ከፈለክ መጀመሪያ አለቃ የት እንደሚገኝ ምን አይነት ሰው እንደሆነ አድራሻውን ሁሉን ነገር ትነግረኛለህ። እነግርሃለሁ። ግን እህቴን ብቻ እኮ እንዳደርግ ነው የምትፈልገው አልክ? በቃ አደርግልሃለሁ። እሺ ተግባባ? ቀሪውን አሁን ሌላ ዝባዝንኬ ውስጥ መግባት አይጠበቅብንም። ቀሪውን ደግሞ አንድ መወስድ ቦታ ላይ እዛ ሄደን እናወራለን። እሺ ግን እህቴን እባክህን አደረሽ። በቃ ነገርኩህ። አንተ ደነስ እንዴት ልነሳ? ተነስ። እሺ እህቴን ግን አደራ እባክህን ግን እህቴን አደራ። በቃ ነገርኩህ እኮ ሰማኝ። ኃላፊነቱን ይወስዳል ብያለሁ አይደለ? ሂድልኝ። ቀጥል። ብቸኛ ቀሪ ሀብቴ ናት። እባክህን እሺ። ይኸውልሽ ሜላ ትራፊ እባክህን እሺ እህቴን አደራ። በቃ ዝም ብለህ ሂድ። እሺ እሺ እናታችን በመጀመሪያ ደረጃ ፈቃደኛ ሆነው ስላስገቡን በጣም እናመሰግናለን። ስለተፈጠረው ነገር ደግሞ ፈጣሪ ጽናቱን ይስጣን ብለናልና እስቲ እኔ እንዳልኩት መርማሪ ጋዜጠኛ ባይሉ እባላለሁ። ከልጆቹ ሞት ጋር ተያይዞ አንዳንድ መልስ ያላገኙ ጥያቄዎች አሉ መሰለኝ እርስዎ ጋር አይደለ? አዎ። ከዛ አንጻር የተፈጠሩትን ነገር በግልጽ አማርኛ ስነግሮት ላግዞት ነው እዚህ መጣሁት። ምንም ነገር ነገር የለም። ስራዬን እንዳስፈላጊነቱ ማየት ከፈለጉ ምን ሲያደርግ እንደነበረ ምን ሲሰራ እንደነበረ ሁሉንም ነገር አሳይቶታለሁ ማለት ነው። ስለዚህ እስቲ ከልጆች ጋር የነበረው ነገር የተፈጠረው ነገር ከልጆች ሞት ጋር ተያይዞ ምንድን ነው የሚያውቁት ወይም የሚሰማዎት የሚጠረጥሩት ነገር ያለውን ነገር ይንገሩ። እኔ ልጄን ምንም የምጠረጥረው ነገር የለኝም። ልጄን ብርቅዬ አድርጌን ያሳደግኩት አንድ ልጄ ብዙ ነገር ያየሁበት ልጄ ነው። ቤት ውስጥ የሚቸግረው ነገር የለም፣ የሚርበው ነገር የለም። ልጄ የምጠረጥረው ጠላት አለው የምለው ማንም ሰው የለም እና ልጄ ከሁሉ ጋራ ተግባብቶ የሚኖር ነው። እኔም ከማህበረሰቡ ጋራ ተግባብቼ የምኖር እናት ነኝ እና ልጄ ግን ወጥቶ በመቅረቱ በጣም አዝኛለሁኝ። የልጅ ነገር አምላክ ይፍረደው፣ ወላድ ይፍረድ እና አሁንም ደግሞ እናንተ እዚህ ስራ ላይ ተሰማርታችሁ የልጄን ደም የልጄን ጠላት ካሳያችሁኝና ካወጣችሁልኝ እግዚአብሔር እናንተን በእውነት ወረታውን እመልሳለሁኝ እና የልጄን ደም ነው የምፈልገው። ልጄን ጠላት አለው ብዬ ለሰዓትም ለደቂቃም አስቤም አላውቅም እና ልጄን ተነጥቄያለሁኝ። ልጄን ሳላስበው በህልሜም በእውኔም ሳላስበው ልጄን ተነጥቄያለሁ። ወላድ ይፍረደኝ ያልኩ ነው። እርስዎ እንግዲህ አሁን ያሉኝም ብለውኛል እና እስቲ ስለሚሰሩት ስራ ምናልባትም ከስራዎት ጋር ተያይዞ የሆኑ ነገሮች በሰው ዘንድ ደስ ማይል እይታም ሊፈጥር ይችላል እና ምንድን ነው የሚሰሩት? በስራ ዙሪያው ያሉ ሰዎች ምን አይነት ሰዎች ናቸው? ስለ ቤተሰቦች ምን ያህል ያውቃሉ እነዛ ሰዎች? እኔ ስራዬ ንግድ ነው። ከድሮም ጀምሮ እሱን ከመውለዴም በፊት ጀምሬ በንግድ ዓለም ላይ ነው። የሚቸግረኝ ነገር ምንም ነገር የለም። ልጄ ምንም ሳይቸግረው ምንም ጥገኛ ሳይሆን ልጄ እያደገ ነው ያለው። በጥሩ ሁኔታ እያደገ ነው ያለው። ግን አንዳንድ ነገሮችን ልጄ የሆነ ነገሮችን ገዝቶልኝ ይመጣል፣ የሆነ ነገሮችን ያደርግልኛል። ግን ገቢው ምንድን ነው? መነሻው ምንድን ነው የሚል ውስጤ የሆነ ጥርጣሬ አለ። ከዛ በተረፈ ግን በእኔ በኩል ለልጄ ምንም አይነት ችግር እንደሌለበት ንግድ ነግዳለሁ። የተገኘውን ነገሮች ሁሉ ነግዳለሁ። ሱቅ አለኝ። ዛሬ ሳይሆን እሱ ከመወለዱ በፊት በንግድ ዓለም ነው የኖርኩትና የገቢ ችግር የለብኝም። እስቲ የንግዱ ማህበረሰብ ወይንም ደግሞ የሚኖሩበት አካባቢ ስለ እርሶ ስራ ከእርሶ ጋር ምን አይነት ግንኙነት አለው?
ስለርሶ ስለቤተሰቡ ምን አይነት አመለካከት አላቸው? እኔ ከማህበረሰቡ ጋራ በአንዳንድ በመከራም ሆነ በደስታ ጥሩ ግንኙነት አለኝ። በገበያ ግብይቱም ላይም ያው ጥሩ ነገሮች በማቅረብ የተሻለ ንግዶችን እየሰራሁ መተዳደሪያ ስለሆነ ማህበረሰቡን በግብይቱ ዙሪያ ላይ ወደ ራሴ እንዲመጣ የተሻለ ምርቶች የተሻሉ እቃዎች እያቀረብኩኝ ከማህበረሰቡ ጋራ የተሻለ ግንኙነት ነው ያለኝና እኔ በማህበረሰቡ ባለኝ ግንኙነት ከቤተሰቦቼም ጋራ ባለው ግንኙነት ከልጄም ጋራ ባለው ግንኙነት እኔ ምንም አይነት የምጠረጥራቸው እንደዚህ አይነት ችግር ይፈጠራል ብሎ ያስባል? ይፈጠራል ብዬ በፍጹም ከማህበረሰቡ አልጠብቅም። ግን ያው ፖሊስ ምላሹን ባለመስጠቱ ትንሽ የእግር እሳት ሆኖብኛል። ምንጩን ምክንያቱን ቢያንስ እንኳን የሆነች ምክንያት እንኳን ቢሰጠኝ የልጄን ምንነት ለማወቅ ትንሽ ፖሊሶች ጋራ ችግር አለ። መረጃ ሊሰጡኝ አልቻሉም እና ምንድን ነው የሚሉት እነሱ አሁን ሲጠይቁት? ያው ፖሊሶቹ ገና እያጣራን ነው እየሰራን ነው የሚል ነገር ነው ያላቸው እና እኔ ግን ያው እንቅልፍ አጥቼበታለሁ፣ ችግር አይቼበታለሁ። በልጄ በማጣቴ እንቅልፍ አጥቻለሁ። የምጠረጥረውም ነገር ስለሌለኝ የኔ አይምሮ ትንሽ ተበላሽቷል በአሁን ሰዓት። ለምን እኔ ማህበረሰቡን የምጠረጥረው ነገር የለኝም፣ ጥሩ ግንኙነት አለኝ እያልኩ ነው። ስለዚህ ፖሊስ ግን የልጄን ምን እንደሆነ ሀሳብ ትንሽ እንኳን ምንጭ እንኳን ቢነግረኝ የተሻለ ነበረ። ልጄ በምን ምክንያት እንደሞተ ልጄ በምን ጉዳይ እንደሆነ ቢሰጠኝ ጥሩ ነበረ። ግን ከማህበረሰቡ ጋር ዝም ብሎ ሹክሹክታዎች፣ ዝም ብለው ያረቡ ነገሮች ሲወሩ በርቀት እንሰማለን። ምን አይነት ንግግር? ያ መረጃ አይሆነኝም። ያ መረጃ የሚሆነኝ ህግ የበላይ ነው። ህግ አጣርቶ ያመጣውን ነገር ቢሆን የተሻለ ነው ብዬ እጠብቃለሁ። ማለት ምን አይነት ሽክሽክታዎች ነው አሁን ብለውኛል። እና ማህበረሰብ ምንድን ነው የሚሉት? ማህበረሰቡ ያው ጆሮ ለባለቤት ባዳ ነው። ግን ባለፍኩም ባገደምኩም ቁጥር የከንፈር መምጠጥ የአንዳንድ ሁኔታዎች ነገሮችን አያለሁ እና ከዚህ ማህበረሰብ የሚያውቀው ነገር አለ ምንድን ነው በማለት እኔ ትንሽ እንቅልፍ አጥቼበታለሁ። ከልጄ መሞት ባሻገር አንዳንድ የምሰማቸውና የማያቸው ነገሮችን እኔም ትንሽ በጥብጦኛል፣ አሞኛል ትንሽ እሱ ነው እና ህግ በላይ ነው። ወሬዎች ሊሳሳቱም ይችላሉ፣ እውነትም ሊሆን ይችላሉ። የተጣሩ ነገሮች ግን በህግ መካከል ቢመጣልኝ የተሻለ ይሆናል ብዬ እገምታለሁ። ልጄ ይሄን ነው እንግዲህ ልጄ እንደው ቅድም አንዳንድ ነገሮችን ይገዛል ያመጣልኛል ብለውኛል እና የሚሰራው ስራ አለ ወይንስ እርስዎ በሚሰጡት ገንዘብ ነው? እንዴት ነው? ከየት ነው መጥተህ ነው? ምንድን ነው የምትሰራው ብሎ አልጠየቁም? ያው ልጅ ስትጠይቀው ጥሩ ቀና መልስ አይመልስም። ግን እኔ ጋር ምንም የቸገረው ነገር ስለሌለ ያው ከየት አምጥተህ ነው ብሎ አጥብቆ መጠየቁ ለእኔ ትንሽ ቦታ አልሰጠሁትም። አሁን ላይ ግን ከሞት በኋላ ግን አንዳንድ ነገሮችን ዝም ብዬ ቁጭ ብዬ ሳስበው ከየት እያመጣ ነው? ምንድን ነው የገቢው ምንጩ ምንድን ነው እያልኩኝ ትንሽ እንደው ያለው ነገር ትንሽ እያመመኝ ነው ያለው፣ እሱም ጭምር ማለት ነው እንጂ ያው ልጄ አንዳንድ ነገሮችን ይገዛል፣ ውሸት ምን ያደርጋል፣ አንዳንድ ነገሮችን ያመጣል እና ያው እየሰራ ይሆናል፣ ስራ ይኖሮ ይሆናል። ያሁን ወጣቶች በዚህ በቲክቶክ በአንዳንድ ነገር ያው ስራዎች እየሰሩ ኦንላይን የተጠቀሙ ያሁን ልጆች አንዳንድ ቢዝነስ ሲሰሩ በጎረቤትም በአንዳንድ ልጆችም እናያለን። እሱን እየሰራ ይሆናል ከሚለው ውስጥም አንዳንዴም አይምሬን ወደዛም ወስደዋለሁኝ። አንዳንዴም ደግሞ እንደው ከየት እያመጣ ነው እያልኩኝ እጠራጠራለሁኝ እና ያው ሀሳቡን ግን ብዙ ይሄ ነው ልልክ አልችልም እና
አሁን እንደነገሩኝ እንግዲህ እነዚህ ማለት ኦንላይን ላይ ሶሻል ሚዲያ እንደሚጠቀም ነግረውኛል። ከዛ አንጻር ነው እና እናታችን አሁን እኔ የመጣሁበት ምክንያት አንደኛ እርሷ ጋር ያለውን ነገር ለማወቅ ነው። ሁለተኛ ደግሞ አንድ ስለ ልጆ ሞት ይዤ የመጣሁት መረጃ አለ። ምንድን ነው ልጄ? አሁን ይህንን እነግሮታለሁ ግን እንዴት ምናምን የሚለው ነገር ምናልባት ጥያቄ ሊፈጥሩበት ይችላል። እንዳልኩት እኔ መርማሪ ጋዜጠኛ ነኝ። ከዚህ በፊት በነበረው እሷን ምናልባት ላያውቋት ይችላሉ። እሷ ግን እርሱን በደንብ ነው የምታውቁት። የልጆት ጓደኛ ናት። እኔ አላውቃትም። እሷ ታውቃለች ልጄ? እንግዲህ ስለ ልጆች ምንድነው የሚሰሩት በደንብ ይከታተሉታል ምናምን ብዬ ጠየቅኩት በምክንያት ነው። እና አሁን ምነግሮት ነገር ምናልባት ማይጠብቁት ነገር ሊሆን ይችላል። ግን አንድ የሆነ ነገር ስለሆነ ማወቅም ስላለበት ነው። ከፖሊስ ምንም ምላሽ እየተሰጡት አልነበረም። ከዛ አንጻር ነው። እና ልጆት እርሱ በሚሉት መልኩ የሚያውቁት ልጅ አይነት አይደለም። እየተረዱኝ ነው። እርሱ የሚያውቁት አይነት ልጅ ወይንም ደግሞ የኦንላይን ስራ ወይንም የቲክቶክ ስራ የሚሰራ አይነት ልጅ አይደለም። ልጆት ከነሱ ጋር ማለትም እሷ አንድ ጓደኛቸው አለ ከሱ ጋር ሆነው የዝርፊያ ስራ የሚሰራ ልጅ። ምን ዝርፊያ? የምን ዝርፊያ? የኔ ልጅ ኧረ አያደርግም። ማዘር የኔ ልጅ አያደርግም። እኔ ያለ ምክንያት እንደዚህ ልሎት አልችልም አይደለ? እሺ በዝርፊያ ዝርፊያ ውስጥ የሚሰራ ነው። ያለውን ነገር የምታውቂውን ነገር አስረጂ። በቃ አሁን የምን ዝርፊያ? የምን ዝርፊያ? ልጅ ዘርፎም አያውቅም። አስረጃቸው። ምንም ዝም የምትዩበት ጊዜ አይደለም። በቃ ሁሉም ነገር ያበቃ ሰዓት ነው። ከነሱ ጋር ብዙ ነገሮች ገብተን ማዘር እዚህ ልንመጣ ይችላል። ጉድ ነው። እሺ ንገሪኝ እስቲ። በቃ ማዘር እንደነገሩት ነው። ምንድን ነው እሱ? የምን ዝርፊያ? ምንድን ነው የዘረፈው? ለግድያ ያደረሰው ልጅ? እናታቸው በቃ ባጭሩ የእርሶ ልጅ እንደዚህ አይነት ስራ የሚሰራ ነው። የልጆት ገዳይም በነገራችን ላይ እኔ ያውቀዋለሁ። ማን ይባላል? ማን ነው የልጄ ገዳይ? ንገረኛ፣ ንገረኝ። እነግሮታለሁ፣ መንገድ እነግሮታለሁ። እሺ ንገረኝ። የእርሶ ልጅ የገደለው ከእሷና ከእርሶ ልጅ ጋር የሚሰራው በገንዘብ ጉዳይ ተጣልቶ የገዛ ጓደኛ ነው። ምን? የገዛ ጓደኛው? የገዛ ጓደኛው? ጉድ 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 ጉድ! ቆይ በቃ የልጆትን ገዳይ እንኳን አይደለም እኔ እሷ ናት እያልኩት አይደለም። እሷን ይሄ ነገር እንዲመጣ እንትን እያደረገች ያለችው ሲጀመር ትክክለኛ ነገር ያወጣችው እሷ ናት። እሺ ስለዚህ የእሷ አብሮ ሲሰሩ የነበረው ነው። ልጆት ባጭሩ ዘራፊ ነው እያልኩት ነው። ዘራፊ ነው እያልኩት ነው። የኔ ልጅ? የኔ ልጅ? ኧረ በፍጹም በፍጹም። እሺ እናቴ ምን አቶ የኔ ልጅ አያደርገውም። የኔ ልጅ አድርጎታል እኮ። አያደርገውም፣ በፍጹም አያደርገውም። ተረጋጉ። በቃ አያደርገውም። ልጄን ወይኔ ዛሬ ሌላ ሀዘን ከሀዘን ላይ ሀዘን። ወይኔ ልጄን አንዱ ልጄን ጉድ ሌላ ሀዘን ጨመራችሁልኝ። እኛ እርሶ ላይ ሀዘን መጨመር ፈልገን አይደለም። እግዚአብሔር ይስጣችሁ። እኛ ምንም አላደረግንም። ትክክለኛውን ነገር እኮ ማወቅ ስላለብን ነው። ይስጣችሁ። ይሄ ነበር ህዝቡ ዘንድ የሚሾካሾከው፣ ይሄ ነበር የሚወራው፣ ይሄ ነበር እኔን ሲታይ ከንፈር የሚመጠጠው። ጉድ። ለዛ ነው የእርሶ ልጅ ለምንድን ነው ቅድም ሰው ጋር ወሬ አለ ሲሉኝ ምንድን ነው ወሬው ብዬ ጠየቅኩት የነበረው። ለዚህ ጉድ ነው እኮ ከንፈር ተመጠጠብኛ በኖርኩበት ሰፈር። ሁለተኛ ሀዘን። ልጄ ጉድ አረከኝ። ጉድ ነው። እያደር ጉድ ይመጣል።
ነገም ሌላ ይመጣል ማለት ነው። ሀዘኔ አንሶ የልጄ ሞት አንሶ አንዱ ልጄ እንደገና ሌላ አይነት ችግር ሌላ አይነት መዘዝ። አቤት 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 መድኃኒዓለም አቤት 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 ጉድ ነው። ይህን ነገር ማወቅ ስላለበት ነው እዚህ ድረስ ጉድ ነው። ጆሮ ለባለቤት ባዳ ነው። መዘዝ ነው። እያደር መዘዝ መጣልኝ። እንዴት ሰፈር ነሽ አንቺስ? እንዴት አግኝተሽ ነው ልጄ ለዚህ ያበቃችሁት? ልጄ ሳያጣ እዚህ ችግር ውስጥ የከተታችሁት እንዴት ሰፈሩ ናችሁ ነው? አሁን ሰፈሩ ማንሳት እኮ አስፈላጊ አይደለም እናታችን። አይ ልጄ ከሰፈር አይወጣም ነበር። ውሎን በትክክል ያውቁት ነበር። ያው ልጄ አንድ ልጄ እንደፈለገ ሆኖ ይኖር ከማለት አንጻር ይቸግረዋል፣ ዘረፋ ይገባል ብዬ ለአንድ ቀን ለደቂቃው አስቤም አላውቅም። ግን አሁን የምሰማቸው ነገሮች ከሀዘን ላይ ሀዘን፣ በጣም የሚያሳፍር ከሞት ላይ ሞት ማለት ነው። አዝኛለሁ። በጣም ያዘንኩት በጣም አዝኛለሁ። አይ ልጄ ይሄ ነበር ሀሳብክ? ጉድ አሁን በትክክለኛው ነገር ስነግሮት የተፈጠረው ነገር ይሄ ነው። እሷም አብራ ትሰራ ነበር። አሁን በዋናነት ዋናው ነፍሰ ገዳይ ተይዞ እናም ተይዞልኛል። እሱ ህግ ይፋረደኝ፣ ደም ይፋረደኝ፣ ህግ ይፋረደኝ፣ ወላድ ይፋረደኝ። አንዱን ልጄን እና ለህግ ቀርቧል። ያለውን ነገር ማስረዳት ስላለብኝ ነው እዚህ የተገኘሁት እና በማንኛውም ሰዓት ላይ ሊፈልጉ ስለሚችሉ መተው ቃል መስጠት፣ ያለውን ነገር ማወቅ፣ ማጣራት፣ መከታተል ካስፈልጉት ይችላሉ። ከሞቱ መንገላታቱ ስለዚህ አሁን ከሞቱ መንገላታቱ እንደማያዩት ከሆነ እድሜቱን ከፍ ያለ ስለሆነ አሁን የከፋ ሀዘን ውስጥ መግባት ሌላ ሀዘን ብቻ አይደለም፣ ተጓዳኝ በሽታዎች አሉብኝ። ያመኛል፣ ደም ግፊት አለ፣ ኮሌስትሮ አለ፣ ስኳር አለ። እኔም ባጭሩ ወደሱ ነኝ። ስለዚህ አሁን መቆጨቱ፣ ለቅሶ ምኑ አስፈላጊ አይደለም። እርስዎ ራስዎትን መጠበቅ ስላለበት ምን ጠበቅኩት? አሁን እኔ እንዳልኩት ነው። እኔ እዚህ ያለውን ነገር ለማስረዳት ነው የመጣሁት። ሌላ ምክንያት የለኝም። ስልኮትን ይሰጡኛል። በማንኛውም ሰዓት በሚያስፈልግ ሰዓት መጥተው እንትን ይላሉ። እሷም በዚሁ አጋጣሚ እኔ ለነግሮት የምፈልገው ብዙ የምትጠይቅበት በህግ አግባብ የምትጠይቅበት ጥያቄዎች ስላሉ እሷን የምንወስዳታለን። ቤቱን አድራሻውን እንድታሳይኝ ስለፈለግኩ ነው የመጣሁት። እናታችን እንግዲህ ይበርቱ። እሺ፣ እግዚአብሔር ይስጣችሁ። ሁሌ በትክክል ከምሰማ አይደለም ለዛ ብለን እግዚአብሔር ይስጥልኝ፣ እግዚአብሔር ያክብራችሁ። አሜን። እርስዎ ፈጣሪ ያጽናችሁ፣ ይፋረድልኝ፣ ፈጣሪ ጽናቱን ይስጣችሁ። በቃ አረፍ አይጡ። እኛ ችግር የለውም። መንገዱን ስለምናውቀው እኛ እንወጣለን። በአንቺ ቀጥይ። ከኔ ጋር ትሄጃለሽ እዛ ፖሊስ ጣቢያ።